ኢየሱስ ክርስቶስ አማናዊው በግ ተብሎ የተጠራው እርሱ ነው። ስለዚህ ክብር ምስጋና ለእርሱ ይሁን። ዛሬ እንግዲህ እግዚአብሔር በወደደና በፈቀደ መጠን ምዕራፍ 14 ካቆምንበት እንቀጥላለን። በባለፈው ያቆምነው የዮሐንስ ራዕይ ምዕራፍ 14 ቁጥር 8 ላይ ነው። ከቁጥር 1 እስከ 7 ያለውን ክፍል ተምረናል። ቁጥር 8 ላይ ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው ይላል። ኦኬ፣ ከዛ በፊት የመጀመሪያ የመጣው መልአክ ምንን ተናገረ? ቤተክርስቲያንን የሚያጽናና ቃል፣ ለጻድቃን ምን አይነት ክብር ተዘጋጅቶላቸዋል የሚለውን የምስራች እየተናገረ የመጀመሪያው መልአክ መጣ። ከዛ ሁለተኛው መልአክ ደግሞ የሐሳዩ መሲህ መንግስት ይህቺ ዓለም መፍረሷን እየተናገረ ይመጣል። ሶስተኛው ደግሞ ለሐሳዩ መሲህ የሰገዱ የተገዙ ቅጣታቸው ምን ይመስላል የሚለውን ይነግረናል። እንግዲህ ሶስቱም መልአክ ይዘው የመጡት መልእክት አለ። መልእክቱ የመጣው ከእግዚአብሔር ዘንድ ነው። ሶስቱም መላእክት ግን ይዘው የመጡት ምንድነው? መልእክት ነው። ይሄ ከራዕየ ዮሐንስ ምዕራፍ 14 ቁጥር 1 ላይ ቁጥር 7 ላይ በታላቅም ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይና ምድርንም ባህርንም የውሃንም ምንጮች ለሰራው ስገዱለት አለ። ይሄን የተናገረ የመጀመሪያው መልአክ ነው። ከዛ በፊት ምን ብሎ ተናግሯል? ይሄኛው የመጀመሪያው መልአክ ምን አለ? በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየው። በታላቅ ድምጽም የፍርዱ ሰዓት ደርሷል፣ እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይና ምድርንም ባህርንም የውሃንም ምንጮች ለሰራው ለእርሱ ስገዱለት እያለ ሲነግረን እናያለን። በመጀመሪያው ራዕይ ላይ በመጀመሪያው ክፍል ላይ በጉን ቆሞ እናየዋለን። ከበጉ ጋር የቆሙ 144,000 በግንባራቸው ላይ ስመ እግዚአብሔር የታተመላቸው እነዚህን ሁሉ ተምረናል። በባለፈው እንግዲህ ነበራችሁ በደንብ አይተናል። ከቁጥር 1 ጀምሮ እስከ 7 ያለው ክፍል ይሄንን ነው የሚናገረውና ሙሉ በሙሉ ለቅዱሳን የተገባው እግዚአብሔር አምላክ ያዘጋጀላቸው ምንድነው የሚለውን ክፍል የተመለከትንበት ምዕራፍ ነው። ከቁጥር 1 እስከ 7 ይሄንን እናያለን። ምዕራፍ 17 ላይ ዛሬ እንግዲህ ሁለተኛው መልአክ ደግሞ ምን ይዞ መጣ የሚለውን እናያለን። ሶስቱንም ግብፃውያን መተርጉማን እያንዳንዳቸውን መጀመሪያው መልአክ ምን ይዞ መጣ፣ ሁለተኛው መልአክ ምን ይዞ መጣ፣ ሶስተኛው መልአክ ምን ይዞ መጣ ሲሉ አንደኛው መልአክ the first angel speaks about the glory prepared for those who worship the Lord, that is eternal life ይላሉ ቄስ ቴዎድሮስ ማላቲ። ሶስቱን መላእክት መልእክታቸውን ሲናገሩ የመጀመሪያው መልአክ ስለ እግዚአብሔር መንግስት እየተናገረ ኦኬ ቅዱሳን የተዘጋጀላቸው ክብር በእምነት የጸኑ ክርስቶስን የመሰሉ ምን አይነት ክብር እንደሚያገኙ እየተናገረ መጣ። ይሄም ዘላለማዊ ህይወት ነው ይላል። በባለፈው ተመረናል አንደኛው ላይ። አሁን የቀረን ሁለቱ ናቸው። ሁለተኛው መልአክ which is the second angel speaks about the destruction of the kingdom of the antichrist, vanishing of the world ይላሉ። ምን ማለት ነው? ሁለተኛው መልአክ ደግሞ ይዞ የመጣው መልእክት ምንድነው? የሐሳዊው መንግስትን መፍረስ። እቺ ዓለም የሚለው የኃጢአተኛውን ክፍል ነው እየተናገረ ያለው መውደም፣ የሐሳዊው መሲህ ስልጣኑ መጥፋቱን መፍረሱን ኦኬ ስለሱ ስለ destruction of the kingdom of the antichrist የሐሳዊ መሲህ መንግስት መውደቅን እያበሰረ ይመጣል። ሶስተኛው መልአክ ደግሞ the third angel okay the third angel speaks about the suffering prepared for the antichrist and his followers ይላል ቄስ ቴዎድሮስ ማላቲ። ምን ይያሉን ነው? ሶስተኛው መልአክ ደግሞ ይዞ የመጣው መልእክት ምንድነው? ኦኬ ሶስተኛው መልአክ is very important፣ በጣም very important ነው።
አጽኖ ሰታችሁ እንድትሰሙኝ ፈልጋለሁ። ምዕራፍ 14 ለመረዳት ሶስቱን መልአክ ማወቅ ያስፈልጋል። መልእክታቸው ምንድነው? በቃ መልእክታቸውን ማወቅና መረዳት ግዴታ ነው። መልእክቱን ሐሳቡን ጠንቅቆ ለማወቅ ሶስተኛው መልአክ which is the third angel speaks about the suffering prepared for the antichrist and his followers ይላል። ሶስተኛው መልአክ ደግሞ ምንድነው? ለሐሳዊ መሲህ የሰገዱ ኃጢአተኞች የሚያገኙትን ቅጣት የሚናገረው መልአክ ሶስተኛው መልአክ ነው። ሶስተኛው መልአክ ስለዚህ እናያቸዋለን ዛሬ ማለት ነው። እነዚህን ሶስቱን መልአክ ግን ከየት ነው የመጡት? የተላኩት ከእግዚአብሔር ነው የተላኩት። ሶስቱን መልአክ የተላኩት ከእግዚአብሔር ነው። እሺ እንመለከታለን። በነገራችን ላይ አበው በትርጓሜ በቤተክርስቲያን ትርጓሜ እነዚህ ሶስቱ መልአክ ለምሳሌ አሁን ሁለተኛው መልአክ ያልታወቀ መልአክ ይለዋል። ሁለተኛ መልአክ ተከተለው ያልታወቀ መልአክ ነው። መልአክ የሚለውን ያልታወቀም ይሉታል፣ ግን ደግሞ አንድም ብለው በትርጓሜ ስም ይሰጧቸዋል እነዚህን ሶስቱን መልአክ። ለምሳሌ ቀዳማዊ መልአክ ይላሉ፣ ቅዱስ ገብርኤል ነው። ካልህ መልአክ ሁለተኛ ማለት ነው። ካልህ ቅዱስ ሚካኤል ነው ይሉና ሳልስ መልአክ ቅዱስ ሩፋኤል ይላሉ። ለቅዱሳን መላእክት ብቻ አይሰጡም፣ ለምድራውያን መልአክም ይሰጣሉ፣ ለሐዋርያትም ይሰጣሉ። ላሳያችሁ በትርጓሜ ቀዳማዊ መልአክ ቅዱስ ገብርኤል ይላሉ። ካልህ መልአክ ቅዱስ ሚካኤል ነው። ሳልስ መልአክ ቅዱስ ሩፋኤል አንድም ይላሉ። ደግሞ አንድ በብዙ ትርጉም አንድምታው አንድ ቃል በብዙ መልኩ አባቶች ሊተነትኑት ይችላሉ። ይሄንን እንድናየው ስለፈለኩ ነውና ቀዳማዊ መልአክ የመጀመሪያው የመጣው መልአክ ቅዱስ ገብርኤል ነው። ይሄንን በስርዓት ያበሰረ ቅዱሳን የሚያገኙትን ክብር የተናገረ። ሁለተኛ ካልህ መልአክ ደግሞ የሐሳዊ መሲህ መንግስት መፍረስን የተናገረ ቅዱስ ሚካኤል ነው። ሶስተኛው መልአክ ደግሞ ቅዱስ ሩፋኤል ነው። ሐሳዊ መሲህና ተከታዮቹ እንደሚቀጡ የተናገረ ይላሉ። አንድም ደግሞ ቀዳማዊ መልአክ ዮሐንስ መጥምቅ፣ ካልህ መልአክ ጌታ፣ ሳልስ መልአክ አንድም ደግሞ ቀዳማዊ መልአክ ቅዱስ ሚካኤል፣ ካልህ መልአክ ቅዱስ ሩፋኤል፣ ሳልስ መልአክ ያልታወቀ ብሎ ደግሞ ያስቀምጡታል። አንድም ቀዳማዊ መልአክ ጌታ፣ ካልህ መልአክ ቅዱስ ጴጥሮስ፣ ሳልስ መልአክ ያልታወቀ ሐዋርያ ብሎ ደግሞ ያስቀምጡታል። ብቻ ይሄንን በአንድምታ ትርጓሜው ላይ ስለተጻፈ እንድታውቁት ፈለኩ እንጂ በጠቅላላ መልአክ የሚለው የተላከ መልእክት ከእግዚአብሔር የተላከ መልእክት። ቅዱሳን መልአክ ቢለውም ከዚህ በፊት አይተናል። እንደነ ባለፈው በሰኞ ዕለት ነው ይሄንን ክፍል ያየነው። ኤልያስ ብለው ሄኖክ ብለውም የሚሰጡ አሉ። ኦኬ፣ ለነቢያት የሚሰጡ አሉ፣ ለሐዋርያት የሚሰጡ አሉ፣ ለቅዱሳን መላእክት የሚሰጡ አሉ። እኛ ግን እነዚህ መላእክት እነማን ናቸው የሚለው ሳይሆን መልእክታቸው ላይ ትኩረት እንድናደርግ ነው የሚያስፈልገው። ሚካኤል ነው፣ ገብርኤል ነው፣ ሩፋኤል ነው ወይም ኡራኤል ነው፣ ጳውሎስ ነው፣ ጴጥሮስ፣ እነዚህ ነገሮች ሳይሆን ኦኬ፣ መልአክ የሚለውን ለቅዱሳን መላእክትም ብንሰጥ ለሐዋርያትም እንሰጣለን። ግን ዋናው ፎከስ እንድናደርግ የምፈልገው በትምህርታችን ላይ መልእክቱ ይዘው የመጡት መልእክት ምንድነው የሚለው ላይ አጽንኦት ሰጥተን እንድንመለከት አደራላለሁ። እሺ፣ ሁለተኛውን ነው ዛሬ የምናየው። ከቁጥር 8 ነው የምንጀምረው ማለት ነው። ሁለተኛውን ከቁጥር 1 እስከ 7 የመጀመሪያውን አይተናል በሰኞ ዕለት። ዛሬ ማክሰኞ፣ ዛሬ ረቡዕ ሁለተኛውን እናያለን ማለት ነው። ሌላም ሁለተኛ መልአክ አህዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው ይላል። አሁን ሁለተኛው መልአክ ምን ነው እየተናገረ የመጣው? የሐሳዊው መሲህ መንግስት ዘላለማዊ እንደማትሆን እንዳልሆነች ታስታውሳላችሁ አይደለ? ፍጹም እንዳልሆነ መንግስቱ የሚፈርስ የሚወድም ዲስትራክሽን የሚገጥመው እንደሆነ እያበሰረ ነው የመጣው። ይሄ መንግስት የሐሳዊው መሲህ መንግስት ለምሳሌ ራዕየ ዮሐንስ ምዕራፍ 11 ላይ ይሄንን እኛ አስቀድመን ተመልክተናል። አሁን ተመልከቱ። የቁጥሮቹ ሚስጥራት ሁሉ እየተረዳችሁ መምጣት መቻል አለባችሁ። ታስታውሳላችሁ ራዕየ ዮሐንስ ምዕራፍ
አንድ ላይ የሐሳዊው መሲህ መንግስት ለስንት ጊዜ ይሆናል ነው የተባለው። በመቅደሱም ውጪ ያለው እድሞ ለአሕዛብ ተሰጥቷል፣ ተወዋት ለካው። እነርሱም ስንት ነው? 42 ወር የተቀደሰችዋን ከተማ ይረግጧታል። የሐሳዊው መሲህ የግዞት ጊዜ 42 ወር ማለትም 3 ዓመት ከግማሽ 7 ዓመት እንዳልሆነ 7 ቁጥር በመጽሐፍ ፍጹም እንደሆነ የ7 ቁጥር ግማሽ መሆኑ ፍጹም ሐሳዊው መሲህ መንግስቱ ፍጹም እንደማይሆን አገዛዙ ፍጹም እንደማይሆን 42 ወር እንደሚሆን በቁጥር መታወቁም ደግሞ የተወሰነ ጊዜ ብቻ እንደሚገዛ ተለክቶ ተሰፍሮ የተሰጠው ጥቂት ጊዜ ብቻ እንደሆነ የሚገልጽ ነው። ይሄንን ደግሞ ራእይ አሁን ምዕራፍ 14 ላይ ስትመጡ የሐሳዊው መሲህ መንግስት እንደምትወድም ሁለተኛው መልአክ እየነገረን ነው። ይሄው በቁጥር 8 ላይ ሌላ ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከትሏል። ባቢሎን ዛሬ ላይ ኢራቅ ናት። ባቢሎን በግብጽ፣ ባቢሎን በኃጢአተኛ ከተሞች ይመሰላሉ። ለምሳሌ ባቢሎንን ስትመለከቱ በኃጢአቷ በእግዚአብሔር ላይ በማመጿ መጽሐፍ ቅዱስ ላይ ብዙ ቦታ ተጠቅሳለች። እግዚአብሔርም ቁጣን እንደሚዘረጋባት ትንቢታዊ ቃል ተነግሮላታል። ለምሳሌ የጥንቷ ባቢሎን ምን ትመስላለች የሚለውን ላሳያችሁ። ለምሳሌ የጥንቷ ባቢሎን ተመልከቷት። በጣም የተዋበች ነበረች፣ ያጌጠች ነበረች። በዘመኑ በስልጣኔ ከሚሰለፉ ከተሞች መካከል ባቢሎን አንዷ ናት። ኦኬ፣ ባቢሎን አንዷ ናት። ለምሳሌ ይሄ የጥንቷ ባቢሎን እችን ትመስላለች ብለው ሂስቶሪያን የሚያስቀምጡት ምን ያህል የተዋበች እንደሆነች ተመልከቱ። አሁን ላይ ደግሞ ያለችዋን ባቢሎን ከማየታችን በፊት እግዚአብሔር ስለ ባቢሎን ምን ተናግሯል የሚለውን በኤርሚያስና በኢሳይያስ የትንቢት መነጽር ውስጥ እግዚአብሔር ስለ ባቢሎን ምን ተናገረ? ኢሳይያስን እንመልከት። ትንቢተ ኢሳይያስ ምዕራፍ 13 ተመልከቱ። ስለ ባቢሎን እግዚአብሔር አምላክ ምን ተናግሯል? ኢሳይያስን በኢሳይያስ ትንቢት መጽሐፍ ላይ 13 አይደል ያልኳችሁ? ኢሳይያስ 13 ከቁጥር 19 ጀምሮ እንመልከት። ተመልከቱ። እግዚአብሔርም ይላል ሰዶምና ገሞራ የኃጢአት ከተሞች ምሳሌ ተደርገው ይወሰዳሉ። እነሱ ብቻ ሳይሆን ባቢሎንም እንደዛው። በመጽሐፍ ላይ ግብጽንም እንደዛ ሲጠቀም እናያለን። እግዚአብሔር ሰዶምና ገሞራን ባፈረሰ ጊዜ እንደነበረው የመንግስታት ክብር ቁጥር 19 እግዚአብሔርም ሰዶምና ገሞራን ባፈረሰ ጊዜ እንደነበረው የመንግስታት ክብር የከለዳውያን ትዕቢት ጌጥ ባቢሎን እንዲሁ ትሆናለች። አያችሁ፣ ባቢሎን ሰዶምና ገሞራን እግዚአብሔር አምላክ እንዳፈረሰ እርሷንም የመንግስታት ክብር የከለዳውያን ትዕቢት በመልኳ የምትመካዋ በስልጣኔዋ የምትመካዋ በእግዚአብሔር ላይ አንደበቷን የከፈተች ባቢሎንም ሰዶምና ገሞራን እግዚአብሔር በኃጢአታቸው ምክንያት እንዳጠፋ ባቢሎንንም ያጠፋል እያለን ነው። ከዛ ይቀጥልና ይሄንን ትንቢት አሁን ፍጻሜው ተፈጽሟል። በነገራችን ላይ እናየዋለን። ለዘላለም ይላል ቁጥር 20 ላይ ተመልከቱ። ለዘላለም የሚቀመጥባት አይገኝም፣ ሰው አያርፍባትም። ባቢሎንን መጠጊያው አያደርግም፣ ድንኳኖችን በባቢሎን ሰው አይሰካም። ስለምን? ለዘላለም የሚቀመጥባት አይገኝም፣ ከትውልድ እስከ ትውልድ ድረስ ሰው አይኖርባትም። አረባውያን ድንኳንን በዚያ አይተክሉም፣ እረኞችም መንጎቻቸውን በዚያ አያሳርፉም ካለ በኋላ በዚያ የምድረ በዳ አራዊት ያርፋሉ። ሰው አያርፍባትም። በባቢሎን ተመክታለችና፣ በጌጧ ተመክታለችና፣ በስልጣኔዋ ኮርታለችና፣ እግዚአብሔር አያስፈልገኝም ብላለችና፣ በበደሏ በኃጢአቷ ምክንያት እግዚአብሔርን አሳዝናለችና ሰው አይኖርባትም፣ ለዘላለም ሰው አይኖርባትም። ተመልከቱ። በዚያም የምድረ በዳ አራዊት ያርፋሉ። ሰው ሳይሆን ምንድነው የሚያርፍባት? የምድረ በዳ አራዊት። ከዛስ ጉጉቶችም በቤቶቻቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ። በዚያም አጋንንት ይዘፍናሉ፣ ተኩላዎችም በግንቦቻቸው፣ ቀበሮችም በሚያማምሩ አዳራሾቻቸው ይጮሃሉ። ጊዜዋም ለመምጣት ቀርቧል፣ ቀኗም አይዘገይም ማለት። ይሄ ትንቢት ተፈጽሟል በባቢሎን።
ዛሬ ባቢሎን ኢራቅ ነው። ኢራቅ ብትሄዱ ኤንሸንት ባቢሎን ቦታ ዛሬ ምድረ በዳ ሆኗል። ምድረ በዳ አራዊቶችን በዛ ጅቦች፣ ቀበሮች ነው የሚኖሩባት፣ ሰው አይኖርባትም። ይሄ ለባቢሎን ቀድሞ የተነገረ ትንቢት ነው። ይሄው ዛሬ በፎቶ ላሳያችሁ። ተመልከቷት። እቺናት እንግዲህ ባቢሎን አሁን ፈራርሳለች። ሰው አይኖርብሽም አልተባለችም፣ አይኖርባትም። ሰው አራዊት ነው የሚኖርባት። እቹትና ባቢሎን ያቺ የነገስታት ክብር የነበረችው ታላላቅ ከተሞች ተብለው ከሚጠሩት ውስጥ የምትሰለፈው እግዚአብሔርን በኃጢአቷ በመሳደቧ ምክንያት የዚህ ትንቢት ተፈጻሚ ሆናለች ባቢሎን። ይሄው እቺ የነበረችው ባቢሎን ዛሬ እንዲህ ሆናለች። ሰው አይኖርብሽም ተብሎ እንደተነገረ ዛሬ ኢራቅ ብትሄዱ ባቢሎን ኤንሸንት ባቢሎን አርፎበታል ተብሎ የሚታበንበት ቦታ እንዲፈራርሶ ነው የምታገኙት። ይሄው እቺ የነበረችው ባቢሎን እቹት የድንጋይ ክምር ሆናለች። ተመልከቱ፣ የድንጋይ ክምር ሆናለች። በነገራችን ላይ ኢሳይያስ ብቻ ሳይሆን ኤርሚያስ ምዕራፍ 50 ላይም ባቢሎን ተጠርታለች። እንመልከት፣ ኤርሚያስን እንመልከት። ይሄው ትንቢተ ኤርሚያስ 50 ምዕራፍ 50 ከቁጥር ስንት አልኳችሁ? 39 ተመልከቱ። ስለዚህ ምድረ በዳ አራዊት ከተኩላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ሰዶምና ገሞራ ባጠገባቸው የነበሩትንም ከተሞች እግዚአብሔር እንደገለበጣቸው ይላል፣ እንዲሁ ሰው በዚያ አይቀመጥም፣ የሰውም ልጅ አይኖርባትም። የት? ባቢሎን። እነሆ ህዝብ ከሰሜን ይመጣል፣ ታላቅ ህዝብና ብዙ ነገስታትም ከምድር ዳርቻ ይነሳሉ እያለ ይቀጥላል። ስለ ባቢሎን ነው የሚናገር። ስለዚህ ባቢሎን ሰው አይቀመጥባትም፣ ሰው ትፈርሳለች እያለ በኃጢአቷ በበደላቸው ምክንያት ባቢሎናውያን እቺ ከተማ እንደፈረሰች እንመለከታለን። አሁን ታዲያ ከራዕየ ዮሐንስ ጋር ምን ግንኙነት አለው? ኮሱ ልናገናኘው ነው። አስተዋይ ያስተውል። ራዕየ ዮሐንስ ላይ ምዕራፍ 14 ላይ ባቢሎን የኃጢአተኛ ከተማ ምሳሌ ናት። ግብጽ የኃጢአተኛ ከተማ ምሳሌ ናት። አምልኮተ ሰው ይፈጸምባታልና እነ ፈርዖንን ብትመለከቱ እርዝሊ አማልክት ናቸው። ግብፃውያን ጣዖታትን ያመልካሉ። ኦኬ፣ የኃጢአተኛ ከተማ ተደርጎ በምሳሌ ይነገራሉ። ቁጥር 8 ላይ ሌላም ሁለተኛ መልአክ አህዛብን ሁሉ የዝሙታን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለ ይላል። ባቢሎን ተብሎ የተጠራ የሐሳዊው መሲህ መንግስት፣ ሐሳዊው መሲህ ሲገዛ የነበረው መንግስት ባቢሎን ተብሎ ተጠርቷል። ለምን? በዚች በጠፋችው ከተማ ምሳሌ፣ የኃጢአተኛ ከተማ ምሳሌ የሐሳዊው መሲህ መንግስት ተጠራ። ለምን? ሐሳዊው መሲህ በዘመኑ ኃጢአተ አዳምን በሰው ዘንድ ውስጥ ሰዎች ያመልኩ ዘንድ ኃጢአተ አዳምን ገንዘብ እንዲያደርጉ መንግስቱ ፈቅዷልና። ተመልከቱ፣ አበው በትርጓሜ ላይ ባቢሎንን ማን ብለው አይሁድ፣ ቤተ አይሁድ ይሏታል። ክርስቶስን የሚያሳድዱ ለሐሳዊው መሲህ የሰገዱ፣ ሐሳዊው መሲህ ሲገዛቸው አንተ መርስሚያኖስ ነህ፣ አንተ አምላካችን አንተ 666 ብለው አትመው በግንባራቸው እግዚአብሔርን የተሳደቡ ናቸውና ቤተ አይሁድ ብላ ተጠራቸዋለች ቤተክርስቲያን። ይሄው ሁለተኛው መልአክ ተከተለው፣ ያልታወቀ መልአክ ነው። አህዛብን ሁሉ አበርትታ ጥላ ካጠጣችው ጠጅ የተነሳ ደጊቱ አገር ባቢሎን ተፈታች እያለ ተከትለው ቤተ አይሁድ ናት ብለው ደግሞ ያስቀምጡታል። ቤተ አይሁድ ናት ሲሉ ግብር የኃጢአቷን ግብር ነው። ሐሳዊው መሲህ መንግስቱ ኃጢአትን ገንዘብ እንዲያደርጉ ሰውን አስተዋውቃልና ባቢሎን ብለው ይጠሯታል። ለምን ወይን ጠጅ የሚለውን አነሱ? የአህዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ሲል ሰውን በኃጢአት ያሰከረች። ኦኬ፣ ይሄው ሰክረናል እኮ ዛሬ ጉዱ እያየን እኮ ነው አይደል? ሰው በኃጢአት ሰክሮ
እንደው ከህሊና በላይ የሚያደርግበት ዘመን ላይ ደርሰናል። ባቢሎን ሆነናል እኮ እኛም። ሰው በኃጢአት ስለተጨማልቆ ወንድ ከወንድ ሴት ከሴት አረ እናቱንም የሚደፍር ዘመን ትውልድ ላይ ደርሰናል። ይሄ መስከር ነው። ሰው የወይን ጠጅ ሲጠጣ እንደሚሰክረው ባቢሎንም ሰውን በኃጢአቷ አሰከረች። የሐሳዩ መሲህ መንግስት በኃጢአታቸው ህዝቡን አሰከሩ። አንተ ክርስቶስ ነህ፣ አንተ መሲህ ነህ ብለው ይሰግዳሉ። ይሄ እኮ መስከር ነው። ይሄ እኮ መዛል ነው። የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቷ ባቢሎን ወደቀች። የሐሳዩ መሲህ መንግስት ወደቀች። ህዝብን ከእግዚአብሔር ይርቅ ዘንድ ያደረገች ቤተ አይሁድ ሐሳዩ መሲህ የገዛት ያቺ የኃጢአት ከተማ ምን አለች? ወደቀች። ስለዚህ ሁለተኛው መልአክ ሐሳዩ መሲህ መንግስቱ ዘላቂ እንደማይሆን እየተናገረ ነው የመጣው። አንድም ይላሉ ሮም ናት ደግሞ ብለው የሚሰጡ አሉ። ሮማውያን በኃጢአት ሰክረዋል። በነገራችን ላይ በኃጢአት የሰከረች ከተማ ሁሉ በባቢሎን ትመሰላለች። አንድም ሮም ይላሉ። ሮም በአምልኮተ ቄሳር አምልኮተ ሰው ሰክረዋል። በዝሙት ኃጢአት ሰክረዋል። ወንድ ከወንድ ሴት ከሴት ጋር ይጋቡ ነበረ። የሰዶምና የገሞራ ኃጢአት በጥንታይቷ ሮም ይሰለጥን ነበረ። በኃጢአት ስለሰከሩ ሰውን መግደል ብቻ አይደለም ገድለው እንደ ጧፍ ይጠቀሙ ነበር ክርስቲያኖችን። በኃጢአት ስለሰከሩ ሐዋርያው ጳውሎስና ቅዱስ ጴጥሮስን ገድለዋል። የቤተ ክርስቲያን ቅዱሳንን አሳደዋል። ስለዚህ ጥንታይቷ ሮም ይላሉ አበው። ብቻ ግን የኃጢአተኛ ከተማ ፍጻሜዋ ውድቀት እንደሆነ የምስራች እየተናገረ እያበሰረ ይሄ መልአክ መጣ። ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቷ ባቢሎን ወደቀች እያለ ተከተለው የሚለው። ስለዚህ ይሄንን ልናቅና ልንረዳ ያስፈልጋል። አይተናል። ለምሳሌ እቺ ባቢሎን ሄኖክና ኤልያስን ከገደለች በኋላ የሞቱበት ምክንያት ደግሞ እግዚአብሔር ስለፈቀደ ሰው ናቸውና ወደ አፈር መግባት ግድ ስለሚላቸው እግዚአብሔር ስለፈቀደ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸዋልም ተብሎ ተጻፈ። አውሬ የተባለ ሐሳዊ መሲህ ነው። ከዛስ በኋላ በድናቸው በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ አያችሁ አይደለ? በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞም ጌታችን የተሰቀለባት ናት ኢየሩሳሌም። ሰዶም ግብጽ በመንፈሳዊ ምሳሌ ሰዶምና ግብጽ፣ አንድም ደግሞ ባቢሎን የኃጢአተኛ ከተማ ደግሞ ጌታችን የተሰቀለባት ናት። ኦኬ ለምን ሐሳዊ መሲህ ደግሞ ገዝቷታልና ከወገኖችና ከነገሮች ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። የማንን በድን? ሄኖክና ኤልያስን። ከዛስ በድናቸውን ወደ መቃብር ሊገባ አይፈቅዱም። እንግዲህ እነዚህ ለሐሳዊ መሲህ የሰገዱ ናቸው። በሐሳዊ መሲህ ዘመን ሄኖክና ኤልያስ በድናቸው መቃብር ይገባ ዘንድ አይፈቅዱም። ለምንድን ነው የማይፈቅዱት? ይሄው እዚህ ላይ እነዚህም 2 ነቢያት በምድር የሚኖሩት ስላሰቃዩ በምድር የሚኖሩትን በእነርሱም ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸው ስጦታ ይሰጣጣሉ። ሄኖክና ኤልያስ በመሞታቸው ምክንያት ደስታ ይደረጋል በባቢሎን፣ ደስታ ይደረጋል መንፈሳዊ ምሳሌ ሰዶምና ግብጽ በተባለችው ኢየሩሳሌም። ከዛስ ደግሞ ሰዎች ስጦታ ይቀባበላሉ። ሄኖክና ኤልያስ ምንድነው ያደረጉት? ምንም አላደረጉም። የጠፋውን የሰው ልብ ወደ ቤተክርስቲያን ወደ እግዚአብሔር ልብ ወደ እግዚአብሔር መንግስት እንዲመለሱ መከሩ እንጂ ገሰጹ እንጂ አስተማሩ እንጂ። ግን በዛን ጊዜ እውነት ትጠላለች። ሰዎች እውነት መስማትን አይፈልጉም።
የእግዚአብሔርን ቃል ከመስማት ይልቅ ጆሮቻቸውን ለኃጢአት ይሰጣሉ። የእግዚአብሔርን ቃል የሚነግሯቸውም ሲሞቱ ይደሰታሉ፣ ሐሴት ያደርጋሉ። ስለዚህ እነዚህም ሁለት ነቢያት በምድር የሚኖሩት ስለሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል። እዚህ ክፍል ላይ ያው ደግሜ ልንገራችሁ፣ ባለፈውም ተምረናል። እነዚህ ሁለት ነቢያት በምድር የሚኖሩትን ስላሰቃዩ ማለት የእግዚአብሔርን ቃል መስማት ለኃጥአን መሰቃየት ነው። ለክፉ ሰዎች የእግዚአብሔርን ቃል መስማት አይፈልጉም። ስለዚህ ይሰቃያሉ፣ በቃ ይሰለቻሉ። አይደል ዛሬ አሉ እኮ ይኸው ኑ የእግዚአብሔር ቃል ስሙ ስትሏቸው ምንድነው የሚሏቸው? ይሰርቧቸዋል አይደል? አዎ ለነሱ እንደ ስቃይ ነው የእግዚአብሔር ቃል። አንዳንዱማ እንቅልፍ ሁሉ ይለዋል። ሌላ ዓለማዊ ፊልም ሲያይ ፖርኖግራፊውን ሳይ እግዚአብሔርን የሚሳደበውን ቁጭ ብሎ ሲያደምጥ የእግዚአብሔርን ቃል ስማ ስትሉት እንቅልፍ ይይዘዋል። አልገጠማችሁም? እኔ እኮ እንቅልፍ ይዘኛል መጽሐፍ ስከፍት የሚል ችግሩ ሌላ ነው። ሌላ ጉድ አለ ከጓዳ ማለት ነው። ሄኖክና ኤልያስን በሚያስተምሩበት ጊዜ ኃጥአን ይሰቃያሉ። መስማት አንፈልግም ይላል። በቃ ለዛ ነው በምድር የሚኖሩት ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ከዛስ በኋላ ከ3 ቀን ተኩል በኋላም ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ፣ ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው ይላል። ምዕራፍ 13 ስትመጡ ሐሳዊው መሲህ ምን ያደርግ? ሐሳዊው ነቢይ ምን ያደርግ ነበር? ይሄው ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውን ቁስል ተፈወሰለት። ለፊተኛው አውሬ ለሐሳዊው መሲህ ምድርን በእርሱ የሚኖሩት እንዲሰግዱለት ያደርጋል። ምድር ትሰግድለታለች ለሐሳዊው መሲህ። አንተ መሲህ ነህ። እንዲህ በማድረጓ ክርስቶስን ትሳደባለች። እንዲህ በማድረጓ እቺ ባቢሎን ተብላ የተጠራችው አንድም ቤተ አይሁድ ክፉ አይሁዳውያን ሐዋርያትን ያሳደዱ ክርስቶስ ላይ እጃቸውን የዘረጉ ለሐሳዊው መሲህ የሚሰግዱ እንዲህ በማድረጋቸው ምንን ገንዘብ ያደርጋሉ? ስድብን ገንዘብ ያደርጋሉ። ኃጢአተ አዳምን ለሰው አምልኮትን ያቀርባሉ። ሐሳዊው መሲህ ሰው ነው። ለዚህ ነው ምዕራፍ 14 ላይ ስትመጡ ሁለተኛው መልአክ የሐሳዊው መሲህ መንግስት ወደቀች እያለ መጣ። ፍጹም አለመሆኗን እየመሰከረ መጣ። ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙታን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለ። በኃጢአቷ የሰከሩ የሐሳዊው መሲህ መንግስት ፍጻሜዋ ውድቀት ነው፣ ጥፋት ነው እያለ እያበሰረ መጣ። ግልጽ ነው ክርስቲያኖች፣ ግልጽ ነው። ለምንድነው ዝሙት ያለው ሚለውን እንመልከት። እሺ ግልጽ ነው አይደለ? ለምንድነው ዝሙት ያለው እንዴ? ዝሙት ብቻ ነው እንዴ በሐሳዊው መንግስት ወይም በባቢሎን የነበረው ኃጢአት? አይደለም። ዝሙት ያለበትን ምክንያት በደንብ ለመረዳት እንሞክር። ዝሙት ሲል ምን ይላሉ? የሃይማኖት ዝሙት ነው። ለምን? እኔና እናንተ እንድንሰግድ የተጠራ ነው። ለማን ነው? የአምልኮ ስግደት እንድናቀርብ የተጠራ ነው። ለክርስቶስ ኢየሱስ ለእግዚአብሔር ነው አይደለ? ለሐሳዊው መሲህ የሰገዱ ደግሞ በሐሳዊው መሲህ መንግስት ውስጥ የታሰሩ ደግሞ የሚሰግዱት ለማን ነው? ለሐሳዊው መሲህ። ሰው ይላሉ አባቶቻችን ከሚስቱ ውጪ ወይም ሚስት ከባሏ ውጪ ሄዳ ከሌላ ወንድ ጋር ወይም ባል ከሌላ ሴት ጋር ቢተኛ ዝሙት ተብሎ ይጠራል። አሁን ይሄ የሃይማኖት ዝሙት ነው ስንል ምን ማለት ነው? እኛ ሙሽራው ማን ነው? ሙሽራ ክርስቶስ። ቤተክርስቲያን የማን ሙሽራ ናት? የክርስቶስ ሙሽራ ናት። ናት አይደለች? ናት አይደለ? ለማን ብቻ ነው አምልኮና ቀርብ ዘንድ የተጠራ ነው? ለክርስቶስ። ግን የሃይማኖት ዝሙት ነው ሲባል በሐሳዊው መሲህ ዘመን ሰዎች ለማን ነው አምልኮ የሚያቀርቡት? ለክርስቶስ ነው? አይደለም። የተጠሩት ለክርስቶስ አምልኮ እንዲያቀርቡ ቢሆንም እነሱ አምልኮ ያቀረቡት ለሐሳዊው መሲህ ነው።
ስለዚህ ዝሙት ፈጸሙ ይባላል። ባል ሚስት ከባል ተለይታ ወደ ሌላ ወንድ ብትሄድ ባልም ከሚስት ተለይቶ ወደ ሌላ ሴት ቢሄድ ዝሙት ተብሎ እንደሚጠራ የሃይማኖት ዝሙት ነው ስንል እነዚህም ሰዎች ያመልኩ ዘንድ የተጠሩት እግዚአብሔርን ቢሆን ክርስቶስንም ቢሆን እርሱን ትተው ከዓለም ጋር ሲገለምቱ ሲዘሙቱ ስለተገኙ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው። እሺ ቤተክርስቲያን የክርስቶስ ሙሽራ ናት። ኦኬ የምትገዛው ለክርስቶስ ብቻ ነው። አማናዊቷ ቤተክርስቲያን የምታመልከው ክርስቶስን ብቻ ነው። እነዚህ ግን በባቢሎን የወይን ጠጅ ጠጥተው ስለሰከሩ አበዱ፣ በኃጢአት አበዱ። ስለዚህ ከክርስቶስ ይልቅ ኃጢአትን ገንዘብ ማድረግ ወደዱ። ስለዚህ ዘሞቱ ተብሎ ተጽፏል። አንዴ ኤርሚያስ ምዕራፍ 51 ተከፍቱልኛላችሁ። ኤርሚያስ ምዕራፍ 51 ኤርሚያስ ምዕራፍ 51 ቁጥር ምድርን ሁሉ ያሰከረች የወርቅ ጽዋ ነበረች፣ አህዛብም ከጠጇ ጠጥተዋል አለ። ኃጢአቷን ገንዘብ አድርገዋል። ስለዚህ አህዛብ አብደዋል ይላል። እየሰማችሁ ነው? አብደዋል። ባቢሎን ጠጥተዋል ሲል ሊትራሊ ላይክ የሆነ ወይን ጠጅ ከፍታችሁ ለመጠጣት የሚለውን ሐሳብ እንዳታስቡ። የባቢሎን ኃጢአትን ገንዘብ አድርገዋል፣ በዚህም አብደዋል። እውነት አይደል እንዴ? ከእግዚአብሔር መለየት እኮ እብደት እኮ ነው። ለነገሩ ዛሬ እኔና እናንተ እብዶችን ግሎሪፋይ ነው የምናደርገው። ግሎሪፋይ እንደው ስንት ነገር እናደርጋለን። እብዶችን እብድ ነህ ብሎ ከመመለስ ይልቅ እኛ ምንድን ነው የምናደርገው? እሰይ ደግ አደረገ እንዴ አንበሳ ሁሉ እናወርዳለን እኛ እኮ አብደዋል ይለናል የእግዚአብሔር ቃል። ከእግዚአብሔር ቃል የተለየ ሰው በቅድስና የማይመላለስ ሰው እውነት ነው አብዷል። ንስሐ ያልገባ ሰው አብዷል። ለዛ ነው ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያሰከረች የወርቅ ጽዋ ነበረች። አህዛብም ከጠጇ ጠጥተዋል፣ ከኃጢአቷ ተቀብለዋል፣ ገንዘብ አድርገዋል ኃጢአቷን። ባቢሎን የሚደረገው ኃጢአት ዝሙቱን፣ እርኩሰቱን፣ ዘረኝነቱን፣ ነፍስ መግደልን ምን አድርገዋል? ጠጥተዋል። ስለዚህ አህዛብ አብደዋል አለ። በቃ እዛ ጋር በወይን ጠጅ የተመሰለውም በኃጢአት ማበዳቸውን በሐሳዊ መሲህ መንግስት ስር ያሉት በኃጢአት ማበዳቸውን እየተናገረ ነው። ቅዱሳንን ይገላሉ፣ ክርስቲያኖችን ያሳድዳሉ፣ በዝሙት በደል ይመላለሳሉ። ስለዚህ አብደዋል፣ ሰክረዋል። መንግስታቸው ግን ሐሳዊ መሲህ ግን ይጠፋል፣ ይገደላል፣ ዘላለማዊ ቅጣትን ይቀበላል እያለ ነው ሁለተኛው መልአክ። እሺ እንቀጥል። ሶስተኛው መልአክ ምንድነው የሚለው? ሶስተኛው መልአክ ተከተለው። ሶስተኛው መልአክ ተከተላቸው፣ በታላቅ ድምጽ እንዲህ ያለ፣ ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክትን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ በቅዱሳንም መላእክትና በበጉ ፊት በእሳት በዲን ይሰቃያል። በእሳት በዲን ይሰቃያል። ምን እያለን ነው? ሶስተኛው መልአክ ደግሞ ምን አይነት መልእክት ይዞ መጣ? አንደኛው መልአክ ቅድም አይተናል፣ ቄስ ቴዎድሮስ ማላቲ ሲናገሩ the first angel speaks about the glory prepared for those who worship the Lord። የመጀመሪያው መልአክ የመጣው ምንን ይዞ ነው የመጣው? ቤተክርስቲያን ክርስቶስን የጠበቀች ቤተክርስቲያን የምታገኘዋን ክብር እየተናገረ። ሁለተኛው the second angel speaks about the destruction of the kingdom of the antichrist። የአንቲክራይስት መንግስት እንደሚፈርስ፣ በባቢሎን የተመሰለው የሐሳዊ መሲህ መንግስት እንደሚፈርስ፣ ፍጹም እንዳልሆነ እየተናገረ መጣ።
ሶስተኛው the third angel ሶስተኛው መልአክ ምን እየተናገረ ነው የመጣው? speaks about the suffering prepared for the antichrist and his followers። በነገራችን ላይ ይሄ ለአንድ ዘመን ለአንድ ቦታ ብቻ የሚነገር አይደለም። በተለያየ የጊዜ ሂደት ውስጥ ለሐሳዊ መሲህ የሰገደ ማለትም በኃጢአት ግብር የተመላለሰ የሚያገኘውን ፍርድ ኃጣን የሚቀበሉትን ፍርድ ከእግዚአብሔር ዘንድ የሚቀበሉትን ፍርድ እየተናገረ ነው የሚመጣው ሶስተኛው መልአክ እኔና እናንተን የሚነካል ማለት ነው። እኔና እናንተንም የሚነካ ቃል ነው። ኦኬ። ስለዚህ ሶስተኛው መልአክ ተመልከቱ። አንደኛው መልአክ የምስራች ለቤተ ክርስቲያን፣ ሁለተኛው መልአክ ቅጣት ለሐሳዊው መሲህ መንግስት። ፍጹም አይደለም መንግስቱ፣ ዘላቂ አይሆንም መንግስቱ ብሎ እየተናገረ ባቢሎን ምሳሌዋ ቤተ አይሁድ ይላሉ አበው። ሶስተኛው ይላሉ ተከታዮች፣ የሐሳዊው መሲህ ተከታዮች ማለት ሐሳዊው መሲህ አንተ ምንድነህ ብለው መሲህ ነህ፣ ክርስቶስ ነህ፣ አምላክ ነህ ብለው የተከተሉ እነሱ ሁሉ እንደሚቀጡ የተናገረበት ክፍል ነው። የሐሳዊው መሲህ ደቀ መዝሙር የሆኑ ግብሩን ገንዘብ ያደረጉ ንስሐን ገንዘብ አናረግም፣ ስጋው ደሙን አንቀበልም፣ ወደ ቤተክርስቲያን አንመለስም ያሉ በዝሙት ኃጢአት የሚመላለሱ በዘረኝነት ኃጢአት የሚመላለሱ ኦኬ እግዚአብሔር የማይወደውን የሚያደርጉ ኃጣን የሚያገኙትን ቅጣት ነው የሚናገረው ሶስተኛው መልአክ ማለት ነው። እስቲ እንመልከት። እሺ ቁጥር 9 እና 10 ላይ ነው ሶስተኛው መልአክ ተጽፎ የምናየው። ሶስተኛው መልአክ ተከተላቸው ማለቱ ምንድነው ምክንያቱ የሚለውን ሐሳብ በዚሁ አጋጣሚ ነገራችሁ ልለፍ። ተከተላቸው ማለት በፍጥነት ፍርድ እንደሚመጣ ነው የሚገልጠው። በፍጥነት ለቤተ ክርስቲያን ማጽናኛ ቃል ተነገረላት። ከዛ በኋላ በተከታይ ሂደት ውስጥ የሐሳዊው መሲህ መንግስት ፈራሽ መሆኑን ይናገራል። ከዛ በኋላ ሶስተኛው መልአክ ተከተላቸው ሲል አብሮ ወዲያው መልእክቱ ይመጣና ደግሞ ፍርድ እንደሚሆን ኃጣን ላይ እግዚአብሔር አምላክ እንደሚፈርድ፣ በኃጣን ላይ እግዚአብሔር አምላክ ምን ያደርጋል? ይፈርዳል። በጻድቃን ላይ ደግሞ እንደሚፈርድላቸው ነው የሚናገር። ያው ሶስተኛው መልአክ ተከተላቸው በታላቅ ድምጽ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክት የሚቀበል ማንም ቢኖር። ግንባር ቀኝ እጅ ለምን በግንባር 666 ወይም ደግሞ በቀኝ እጅ 666 ምንን ይናገራል? ግንባርና ቀኝ ተምራቸዋል። ዛሬ እዚህ ስለጋግም አይደለም። ኦኬ እነ ቅዱስ ኤፍሬምን እነ ይስሐቅ ሶሪያዊን አንስተን አይተናል በባለፈው። ብቻ ባለፈው የነበራችሁ ይሄን ታውቃላችሁ። ተምረናል አይደለ? አልተማረም? ተምረናል። እንመለስ ወደኋላ መመለስ አያስፈልግም። ተምረናል። ለምን በቀኝና በግንባር ዓለም ይለውን። ስለዚህ ዛሬ እሱ ላይ ብዙ ጊዜ አላጠፋም። ትናንት በባለፈውም ተምረናል ደግመን፣ ስለዚህ አልደግመውም። እሺ የሚሰግድ በግንባሩም ወይም በእጁ ምልክትን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። ምን ማለት ነው? ፍርድን ይቀበላል። ሚዩት አድርጉ ፕሊዝ። ሚዩት። እሺ ፍርድን ምን ይላል? ይቀበላል። እናየዋለን ምን ማለት ነው የሚለውን ልበ አምላክ ዳዊት ይሄን ክፍል በመዝሙር 78 ላይ አስቀምጦልናል። እናየዋለን። ስለዚህ እርሱም ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። ፍርድን ይቀበላል ከእግዚአብሔር ዘንድ። ለማን የሰገደ? ለሐሳዊው መሲህ የሰገደ። ሐሳዊው ነብይን ሰምቶ ሐሳዊው መሲህ እውነተኛ ነው ክርስቶስ ነው ብሎ የሰገደ እሱ ቁጣን ከእግዚአብሔር ይቀበላል። በጠቅላላው ይሄ ክፍል እየተናገረ ያለው ኃጣን በእግዚአብሔር የፍርድ ወንበር እንደሚገለጡ ነው። ይሄን ደግሞ በመጽሐፈ መክብብ ላይም አይተናል። አንዴ መጽሐፈ መክብብ
መጽሐፈ መክብብ አውጥተን እንመልከት። ይሄው ምንድነው የሚለው? መጽሐፈ መክብብ ምዕራፍ 12 ወደ አዲስ ኪዳንም እንመጣለን። እሺ ይሄው 12 ከቁጥር 1 እና 7 የጭንቅ ቀን ሳይመጣ በጉብዝና ወራት ማንን አስብ ይላል? ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃን፣ ጨረቃ፣ ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቆች በሚንቀጠቀጡበት ኃያላን ሰዎች በሚጎብጡበት ጥቂቶች ሆነዋል ፈጭታዎች ስራ በሚፈቱበት በመስኮትም ሆነው የሚመለከቱበት በሚጨልሙበት በአደባባይ ደጆች በሚዘገዩበት ቀን የወፍጮም ድምጽ ሲላሽ ከወፍ ድምጽ የተነሳ ሰው ሲነሳ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ እያለ ይቀጥልና ቁጥር 7 ላይ ተመልከቱ። አፈርም ወደ ነበረበት ምድር ሳይመለስ ካለ በኋላ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ምን አድርጋ? ፈጣሪህን አስብ። ዘመን ሳያልቅ እግዚአብሔርን አስብ። እግዚአብሔርን አስብ ማለት ዝም ብለህ በአእምሮ እግዚአብሔር አለ፣ እግዚአብሔር አብ ወልድ መንፈስ ቅዱስ እንደዛ ብለህ አስብ እያለ አይደለም። ያንን ብቻ አይደለም ኑረው። እግዚአብሔር ያስተማረን እግዚአብሔር የነገረን በነቢያቱ አንደበት ያንን ህይወት ኑር እያለ ነው። ኦኬ እግዚአብሔርን አስብ ሲል ከዛ መጨረሻ ላይ ቁጥር 14 አይደል ያልኳችሁ? ይሄው እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። አሁን ጉድ ነው በቃ። ጨለማ ተገና አድርገህ የሰራው በደል ኃጢአት እንዲያው ግንባራችን ላይ ቀኝ እጃችን ላይ አትመን ኃጢአትን ስንፈጽም ሳንፈራ በየአደባባዩ የተሳደብን ቪዲዮ ምን የሰራነው በደል በጨለማም ተገና አድርገን የሰራነው በደል ወደ ፍርድ ያመጣዋል። ማን ነው የሚያመጣው? እግዚአብሔር። ምን ማለት ነው? ከእግዚአብሔር የሚደበቅ አንዳች ነገር አይኖርም ይላል። ፍርድን ትቀበላላችሁ። አንድ ዝም ብለን ነው ዲያቆን ዛማኑኤል ይሄ ብሉይ ኪዳን ነው ካላችሁ አዲስ ኪዳን እንምጣው። ወደ ቅዱስ ጳውሎስ መልእክታት መሄድ ነው። ቆሮንቶስ መጽሐፍን መጎብኘት እኮ ነው። ሁለተኛ ቆሮንቶስ ተመልከቱ ምዕራፍ 5 ቁጥር 10 ግልጽ አድርጎ ቅዱስ ጳውሎስ እንዲያስቀምጦልናል። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ ሊቅ የለ ደቂቅ፣ እያንዳንዱ ባለስልጣን የለ ስልጣን የሌለው፣ ገንዘብ ያለው ገንዘብ የሌለው፣ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን አለ ቅዱስ ጳውሎስ በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። ጻድቃንም ይገለጣሉ፣ ኃጥአንም ይገለጣሉ። ጻድቃን ግን የሚገለጡት ሊፈረድባቸው ሳይሆን ሊፈረድላቸው ነው። ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን መንግስት ወረሱ ሊባሉ ማለት ነው። ኃጥአንስ ምን ሊያደርጉ ነው? ፍርድን ሊቀበሉ። ሂዱ አላቃችሁም ለሰይጣንና ለመልእክተኞች ወደ ተዘጋጀ ጥርስ ማፏጨት፣ ለቅሶ፣ ሐዘን ወዳለበት ወደዛ የቅጣት ስፍራ ሂዱ የሚለውን ድምጽ ሊሰሙ ይገለጣሉ። ኦኬ ይሄን ደግሞ ጌታችን ነግሮናል በማቴዎስ ወንጌል ምዕራፍ 12 ላይ እንመልከት እስቲ። ማቴዎስ 12 ምንድነው የሚለው? ቁጥር 36 ይሄው እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ምን ይሰጣሉ አለ? መልስ ይሰጡበታል። አቤት እኔ እንደው ዝም ብዬ ሳስበው እዚህ ጋር እኛ ኢትዮጵያውያን ይሄንን ጉድ ምን ሸከም ተሳዳቢ ትውልድ አንተ ረስተኸው ሊሆን ይችላል ተሳድበህ ንስሐ አትግባና የዛሬ ዓመት ይሆናል የተሳደብከው ያንን ስድብ በጌታ ፊት ግን ተገልጧል። ይሄ ስድብ ትመልስለታለህ። ወዳታለው በመትለው በቅድስት ድንግል ማርያም ቅዱሳን መላእክቱ በመጡበት ፊት በጌታ ፊት ለተናገርከው እያንዳንዱ ቃል መልስ እንሰጣለን። አለን እኮ አንዳንዳችን ሙልጭ አድርገን ሰድበን ተው በመላሳችን የሰውን ስንት ሰውን ልብ የሰበር መልስ እንሰጣለን። ጠብቅ ፍርድህን፣ ጠብቂ ፍርድሽን። ንስሐ እንግባና ስጋው ደግሞ አንቀበልና ወደ ቤተክርስቲያን አንመለስና እኔ አላልኩም ጌታ ነው ያለው።
ኢየሱስ ነው ያለው። ይሄው እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ዛሬ በየሄው እድሜ ለቲክቶክ ፍየሎችና በጎችን ለይቶ አሳየንኩ። የፍየል ማታ አይደል ለቲክቶክ የሞላው? በየቤቱ ከፍቶ ሰው ምንድነው የሚያደርገው? ስድብ አይደል እንደሚሳደብ፣ ርኩሰት አይደል እንደሚናገር መልስ ይሰጡበታል። ሼር፣ ላይክ፣ ኮሜንት እያደረጋችሁ የተባበራችሁ እናንተ መልስ ትሰጡበታላችሁ፣ ፍርድን ትቀበላላችሁ ማለት ነው። እንዴ አልተናገረም እንዴ ቅዱስ ጳውሎስ በሮሜ መጽሐፍ ላይ? ታዲያ አንዳንዶቻችን የሮሜ መጽሐፍ ምዕራፍ 8 ቁጥር 36 ብቻ የሚመስለናልን ዱኩማን የሆንን ማለት ነው። ደካሞች፣ ሰነፎች፣ ጨዋ የሆንን አንማር መጽሐፍ 16 ምዕራፍ ያለው መጽሐፍ ነው ጎበዝ። እኛ እዚህ 8 ላይ የዛሬ 1 ዓመት፣ የዛሬ 20 ዓመት፣ የዛሬ 40 ዓመት እዛው ነው ያለን። መጽሐፉ 16 ምዕራፍ ያለው መጽሐፍ ነው። ምንድነው ያለው ቅዱስ ጳውሎስ በምዕራፍ 2 ላይ? ይሄው ምን ብሎ ነው የተናገረው? ከቁጥር 1 ጀምረን እንመልከተው። ስለዚህ አንተ የምትፈርድ ሰው ሁሉ ወይ የምታመካኛው የለህም፣ በሌላው በምትፈርድ ነገር ግን ራስህ ትኮነናለህ። አንተው ፈራጅ እነዚያው ታደርጋለህን? እንደዚህም በሚያደርጉ ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚሁ በሚያደርጉ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣው ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናን፣ ክብርን፣ የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወትን ይሰጣቸዋል። አዎ ለአመጽ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣን መቅሰፍት ይሆንባቸዋል። በቃ አንዳንዱ እኮ እሱ የሚፈረድበት አይመስለውም። እሱ ያማረ ስልጣን ላይ ስለተቀመጠ፣ ያማረ ወንበር ላይ ስለተቀመጠ፣ ያማረ ስለሚበላ፣ ያማረ ነገር ስለሚጠጣ እሱ በደለኛ አይመስለውም። እሱ ወንጀለኛ አይመስለውም። እሱ ክፉ ገዢ አይመስለውም አንዳንዱ። እግዚአብሔር ግን ይፈርዳል። አንተ በሌላው ላይ የምትፈርድ አንተም ፍርድን ትቀበላለህ። የእግዚአብሔር ፍርድ ትልቅ፣ ትንሽ፣ ሕፃን፣ አዋቂ፣ ሴት፣ ወንድ አይልም። ሁሉም በእግዚአብሔር የፍርድ ወንበር ምን ይላል? ይገለጣል። የዛኔ ነው ለቅሶ ጥርስ ማፏጨት። አቤት የዛች ቀን! ምን ነው የእግዚአብሔርን ቃል በተማርኩ ምንልበት ዘመን ይመጣል። እናት የልጇን ለቅሶ አትሰማም። ማን ይሁን የሚያድነን? የዛኔ ዛሬ ነው የመዳን ቀን። ዛሬ ወደ ቤተክርስቲያን እንሂድ። ዛሬ ንስሐ እንግባ። ከክፉ ግብራችን እንመለስ። ቃል ለራሳችን እንግባ። ዘመኔ ከዚህ በኋላ ለእግዚአብሔር ለክርስቶስ የክርስቶስ እስረኛ ሆኜ ዘመኔን ጨርሳለሁ ብለን ለራሳችን ቃል እንግባ። ማቴዎስ 25 ላይ የተገለጠው ቃል ኑ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ውረሱ የሚለውን ቃል ለመስማት ዛሬ ነው በእውነት በእግዚአብሔር ቃል እውነት መቆም ያለብን። ስለዚህ ሶስተኛው መልአክ በታላቅ ድምጽ እንዲህ ያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክትን የሚቀበል ማንም ቢኖር በግንባሩ ሚል ለአውሬው ሲሰግዱ አንተ መሲህ ነህ ብለው ስለማያፍሩ በግልጥ ስለሚናገሩ ግንባር ላይ ያለ ነገር እንደሚታይ እነሱም ክፋታቸው በግንባር ይታያል ማለት ነው። በእጅ ለቀኝ እጃቸውን ነው የሚናገር። በቀኝ እጃቸው ማለት በቀኝ የሚቆሙ ማን ነው? ጻድቃን፣ በግራስ ኃጣን። ቀኝ የቅድስና የጽድቅ ምልክት ነው። ስለዚህ በቀኝ እጃቸው ምልክትን የሚቀበል ሲል ኃጢያትን ገንዘብ እንዲያደርጉ መልካም ነገርን እንዳያደርጉ ክፋት እንዲሰለጥንባቸው ለቀኝ እጃችን ኃይላችን ሁሉ ነገራችን የመሲሁ ነው የሐሳዩ መሲህ ነው ብለው ራሳቸውን የሰልፈው የሰጡ መልካም ግብር የማይታይባቸው ቅድስና የማይታይባቸው ሲል ነው በቀኝ እጁ ምልክት የሚቀበሉ ማንም ቢኖር አለ። እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ ፍርድ ይቀበላል ማለት ነው። እናየዋለን። ይሄንን በቅዱሳን መላእክትም በበጉ ፊት በእሳትና በድን ይሰቃያል። እግዚአብሔር አምላክ ቅዱሳን መላእክቱን አስከትሎ ሲመጣ፣ ጻድቃን ሰማዕታቱን አስከትሎ ሲመጣ ያቺ ወዳታለው የምትላት እናታችን ቅድስት ድንግል ማርያም ፊት ፍርድን ትቀበላለህ። አታቀህማ
የልጇን ቃል ስትማርላት አታቅህም። አንተ ነጠላ አርገ ስታስመስል እንጂ በሐሳዩ መሲህ ነው እንጂ አንተ የምትታወቅ በቅዱሳኑ ዘንድ የለህም። ግልጽ ነው አይደል? ምን እንነጋገረው? ምንም እንደባበቀው ነገር የለም። ይመጣል በቅዱሳኑ። ይሄው እንመልከት። ማቴዎስ ወንጌል እንሂድ። በማን ፊት ነው ጌታ ይመጣው? ሚያምር ሚውት ናት። እሺ ቁጥር 21 ጀምሬ ላንብበው። በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ተአምራት አላደረግንም ይሉኛል። የዚያን ጊዜ ምን አላችሁ ማለት ከቶ አላውቃችሁም። አለቀ። ክርስቶስ ሳያውቅህ ቅዱሳን እንዲያውቁህ የምትፈልግ ቦዘኔ ስርዓት ይይዛል። ክርስቶስ የማያውቀውን ቅዱሳን አያውቁ። በኃጢአት የተጨማለቅ ንስሐን ገባም እያልን ቅዱሳን ያውቁናል ማለት ትልቅ ሄሬሲ ነው። ጀጅመንት የሚያስጥ አላውቃችሁም ማለት የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል አለ። እንዴ አንተ እግዚአብሔርን አታውቅም? እድሜ ልክህን በኃጢአት ተጨማልቀን ይኖርከው እግዚአብሔርን ሳታውቅ ስጋው ደሙን ንስሐ ሳትገባ ስጋው ደሙን ሳትቀበል ከቤተ ክርስቲያን ጋር ምንም ህብረት ሳይኖርህ በማስመሰል ብቻ ኖርህ በእግዚአብሔር የፍርድ ቀን ማን እንዲያውቅህ ነው የምትፈልገው? አላውቅህም አለ ጌታ እኮ። ከቶ አላውቃችሁም። ከቅዱሳኑ ጋር ሲመጣ በክብር ሲመጣ በዙፋን የፍርድ ወንበር እንገለጣለን። አንተ ዘመንህን ሙሉ የሰገድከው ለሐሳዊው መሲህ ነው። የሐሳዊው ነብይን ትምህርት እየሰማ ለሐሳዊው መሲህ ሰገድክ። ስለዚህ ይሄው የሰው ልጅ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ከዛስ በኋላ አሕዛብን ሁሉ በፊቱ ይሰበስባል። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። ከዛስ ይሄው በጎቹን በቀኙ ፍየሎችን በግራ ያቆማቸዋል። ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ ምን ብላችሁኛል? አብልታችሁኛል። ተጠምቼ አጠጥታችሁኛል። እንግዳ ሆኜ ተቀበላችሁኛል። ታርዤ አልበሳችሁኛል። ታምሜ ጠይቃችሁኛል። ታስሬ ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ ያበላህን? ወይስ ተጠምተህ አይተን መቼ ያጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞች ለአንዱስ እንኳን ስላደረጋችሁ ለእኔ ያደረጋችሁት ይላቸዋል። ግልጽ አይደለ? ግልጽ እኮ ነው። እንደዚህ አይነት ነገር ሰው መስማት አይፈልግም። ንስሐ ግባ አለበለዚያ ፍርድን ትቀበላለህ ስትሉት የሚያጉረመርም ትውልድ ነው ያለው። ሰውም አይናገርም። አንዳንድ መምህራንም ምዕመናን እንዳናጣ እያሉ ጠንከር ያለ ነገር መናገር አይፈልጉም። ምናየው እውነት አይደል እንዴ? ሰው እየሞተ አይፈልጉም። ዘመኑን ሙሉ አዝማሪ ሆኖ አንድ ቀን ለክርስቶስ ሳይዘምር ሳይንበረከክ መቃብር ይወርዳል። ከዛ ቢደረግለትን እድሜ ለቴሌቪዥን ጣቢያ እያየን ነው። አይበቃንም? ማጃጃል ራሳችንን አይበቃንም? እቺ ህዝብ ከህዝብ ሲያባላ የኖረውን እንደ ቅዱስ መቁጠር አይበቃንም ወይ? ፍርድ እንቀበላለን። መምህራን እጥፍ ፍርድ ነው የምንቀበለው ዝም ምንል ከሆነ
አመንዝራ ትውልድ እያፈራ ዝም ማለት የለም። እውነቱን እንናገራለን። አለቀ። ንስሐ የማይገባ ቤተክርስቲያን የቤተክርስቲያን ህብረት ውስጥ የሌለ ጌታ ያውቀውም ቅዱሳን አያውቁትም። ይሄንን 100% ነው የምነግራችሁ። አያውቁንም። ክርስቶስን ክደን የትኛው ቅዱስ ነው እኛን ሊያቀን የምንጠራራው? ይሄ ብልግና እኮ ነው። ብልግና ነው። በጣም ድፍረት ነው። ለቃሉ ሳንገዛ እርሱን ስሙት ያለችው እመቤታችን ናት። ቃሉን ሳንሰማ በቃሉ ሳንመላለስ ንስሐ ሳንገባ ስጋው ደግሞ ሳንቀበል ኧረ ጎበዝ ስነ ስርዓት እንዴ! ስነ ስርዓት ፍርድን እንትቀበላለህ አለ ዮሐንስ። ዮሐንስ እኔ አይደለም ያልኩት፣ መታጠኑት መጽሐፍ የእግዚአብሔር ቃል ይፈርድብናል። ይኸው ሶስተኛው መልአክ ተከተላቸው በታላቅ ድምጽ እንዲህ ያለ ለአውሬውና ለምስሉ የሚሰግዱ። ምን ማለት ነው? አንዳንድ ጊዜ ይሄን ቃል ስትሰሙ የሆነ ቀንድ ያለው አውሬ ምናምን አድርጋችሁ ነው የምታስቡት። ለአውሬውና ለምስሉ የሚሰግዱ ሲባል እኮ አንቲ ክራይስት የእግዚአብሔር ላልሆነ ነገር የሚገዙ። ዝሙት የእግዚአብሔር ነው። ይቅርታ፣ ዝሙት የእግዚአብሔር አይደለም፣ የኃጥአን ነው። ለዝሙት በዝሙት የታሰረ ሰው ለእግዚአብሔር እየሰገደ አይደለም፣ ለሐሳቢው መሲህ እየሰገደ ነው። ዘረኝነት የእግዚአብሔር አይደለም፣ የዳቢሎስ ነው። ዘረኛ የሆነ ሰው እድሜ ልኩን የሚሰግደው ለአውሬው ነው። ዘፈን የእግዚአብሔር አይደለም፣ የዳቢሎስ ነው። እድሜ ልኩን ሲያንጎራጉር እንትን ስለምን ሲያወራ የነበረ ሰው ለማን ነው ሲሰግድ የነበረው? ዘምር ነው የተባለው፣ ለእግዚአብሔር መስዋዕት አቅርብ ነው የተባለው፣ የከንፈር መስዋዕት አቅርብ ነው የተባለው። ለማን ነው የሚሰግደው? ለሐሳቢ መሲህ ነው የሚሰግደው። እህቱን፣ ወንድሙን፣ ቤተሰቡን ሙልጭ አድርጎ ሲሳደብ የነበረ ሰው ለማን ነው የሚሰግደው? ለሐሳቢ መሲህ ነው የሚሰግደው። አላቀውም አለ ጌታ። ይኸው ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክት የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ ፍርድን ይቀበላል። በቅዱሳን መላእክት በበጉ ፊት በእሳትና በዲን ይሰቃያል። ታዲያ እኔ ቅዱሳን መጻሕፍትን ላንብብ ልስማ ወይስ እናንተን ላድመጥ? እስቲ መልሱልኝ። በቅዱሳን መላእክት ፊት ፍርድን ይቀበላል፣ በጻድቃን በሰማዕታት ፊት ፍርድን ይቀበላል። ማን ነው ከዛ ፍርድ የሚያድነው? ማን ጀግና ከዛ ፍርድ የሚያድነው? በእግዚአብሔር ቁጣ ፊት ማን ይቆማል? ስለዚህ የመዳን ቀን መች ነው? ዛሬ። ከዚህ ድንኳን ሳንለይ ቶሎ ወደ ቤተክርስቲያን እንግባ፣ ቶሎ ወደ ንስሐ፣ ቶሎ ወደ ስጋው ደሙ። ምንድነው መቀለድ በነፍስ ጉዳይ ላይ? ይሄው ትላንትና አይደል እንዴ ያየናቸው በቴሌቪዥን መስኮት የምንወዳቸው ሰዎች ወደ መቃብር ሲወርዱ እያየን አይደል እንዴ? ኧረ ዛሬ ነው ትናንትናም አንዱ የሰው ሞቷል አሉ። እንግዲህ ይሄኛ የምናውቃቸው በየቤቱ ብናንኳኳ ስንት ሰው ነው ያመለጠን? ስንት ሰው ነው የሞተ? ዘመኑን እንዋጅ ጎበዝ፣ ዘመኑን እንዋጅ። በክርስቶስ አይቀለድም። መዝሙረ ዳዊት 78 ላይ ምን ይላል? ምን ማለት ነው? በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። ምን ማለት ነው? የእግዚአብሔር ፍርድ መሆኑን ይሄው መጽሐፍ ይነግረናል። መዝሙረ ዳዊት 78 ተመልከቱ። መዝሙረ ዳዊት 78 ለምትጽፉ ሰዎች ነው የምናገረው፣ ከቁጥር 3 ጀምሮ መዝሙረ ዳዊት 78 ይሄው ከቁጥር 8 ይቅርታ፣ አንዴ ጠብቁ። አንዴ 78 ካልተሳሳትኩ ቆይ አንዴ እሺ ጠብቁኝ አንዴ። ጠብቁኝ አንዴ።
እሺ መዝሙረ ዳዊት 75 ጥቅስ እየረሳን ነው ማለት ነው። አይ እርጅና መጣ። ይኸው እሺ ደግሞ ጺሜን አይታችሁ ሌላ ነገር እንዳይመስል። እሺ ይኸው ኤኒዌይስ 75 ይቅርታ 78 ነው ያልኳችሁ። ይቅርታ 75 ቁጥር 8 ይኸው ጽዋ በእግዚአብሔር እጅ ነውና ይላል። ያልተቀላቀለ የወይን ጠጅ ሞላበት፣ ከዚያ ወደዚያ አገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል፣ ፍርድን ይቀበላሉ። ቁጥር 7 ላይ ምን ይላል? እግዚአብሔር ፈራጅ ነውና ይህን ያወርዳል፣ ይህንም ያከብራል። ጽዋ በእግዚአብሔር እጅ ነው። የሰው በደል ሞልቶ የሚያገኘውን ቅጣት ነው የሚናገረው። ያልተቀላቀለ የወይን ጠጅ ሞላበት፣ ከዚያ ወደዚያ አገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል፣ ያንን ጽዋ ይጠጡታል፣ ፍርድን ይቀበላሉ። ከማን ዘንድ? ከእግዚአብሔር ዘንድ። መዝሙር 75 ቁጥር 8 እንትን ያልኩት። ስለዚህ ራዕየ ዮሐንስ ላይም እየተናገረ ያለው የወይን ጠጅ በደልን መሙላቱን እግዚአብሔር አምላክ ፍርድን እንደሚሰጥ የሚገልጽ ክፍል ነው። ቁጥር 10 ማለት ነው። እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክት በበጉ ፊት በእሳትና በድን ይሰቃያል። ፍርድን ከእግዚአብሔር ዘንድ ይቀበላል። ኃጢአቱ ሞልቶ ለበደለው ለእያንዳንዷ በደል ፍርድን ከእግዚአብሔር ዘንድ ይቀበላል። ኦኬ። የዝሙቷን ቁጣ ወይን ጠጅ ያጠጣች ባቢሎን ሲል ደግሞ ሰው ወይን ጠጅ ጠጥቶ እንደሚሰክር በኃጢአት ሰክሯልና ፍርድን ይቀበላል። እሺ ቁጥር 11 ተመልከቱ። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። ለምን? የስቃያቸውን ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔር ትእዛዝ የሚጠብቁ ኢየሱስን በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ነው ይላል። አሁን የኃጥአንን ፍርድ ኃጥአን እረፍት የላቸውም፣ ይቀጣሉ ማለት ነው። የእግዚአብሔር ፍርድ ዘላለማዊ ነው። አንዴ ከተፈረደባቸው አለቀ፣ ቅጣት አለ። ሌሊትና የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። ሰው ከእግዚአብሔር ተለይቶ እንዴት እረፍት ይኖረዋል? ጎበዝ፣ እረፍት አይኖረውም። ስለዚህ ፍርድን እንደሚቀበሉ ነው የሚነግረን። ኦኬ፣ ፍርድን እንደሚቀበሉ ነው የሚነግረን። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ምን ማለት ነው? የስቃያቸውም ጢስ ፍርዱ ዘላለማዊ መሆኑን ነው የሚናገር። ከዛስ ለአውሬውና ለምስሉ የሚሰግድ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። ኃጥአን እረፍት የላቸውም። ይኸው አንድምታ ትርጓሜያችን ምንድን ነው የሚለው? ተመልከቱ። በታላቅ ቃል እንዲህ እያለ ተከተለው። ለሐሳዊ መሲህ የሰገደ፣ በሐሳዊ መሲህ ለተሳለው ስዕል ለተመሰለው ምስል የሰገደ፣ ዘመር ዘመስ ብሎ በግንባሩ የጻፈ፣ በእጁ የተከተበ፣ መዓቱ በሚገለጥበት ስራ የሚፈጽም፣ ጠጅ መዓትን ይሰቲ ይቅመስ። ኦኬ፣ ጠጅ ምሕረቱን ያልተቀላቀለበት ፍሱህ ይላል። ወይን አንዴ ዋና ክፍል ላይ ቶሎ ልበልና ያው በመላእክት በበጉ ፊት ይፈረድበታል፣ ይትኮነን ይፈረድበታል። የዘላለም የፍርጃቸውን ጢስ አያቷል። የዚህ ነው ዋናው እዚህ ቦታ እንድትመጡልኝ የፈለኩት። ፍርዱ ዘላለማዊ ነው እያሉ ነው አባቶቻችን። የዘላለም የፍርጃቸው ጢስ ወጣ። ይኸው ራእይ ምንድነው የሚለው? የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ፍርድ የሚቀበሉት ፍርድ ዘላለማዊ ነው እያሉ ነው። እሺ እንቀጥል። ከዛ ለአውሬውና ለምስሉ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። ይኸው በመላእክት በበጉ ፊት ይፈረድበታል። በቅዱሳን መላእክት በበጉ በተባለ በክርስቶስ ፊት ኃጥአን ይፈረድባቸዋል። ኦኬ። ከዛስ የዘላለም የፍርጃቸው ጢስ ወጣ። 300 ክንድ ተመዞ ሲወጣ ያየው በሐልዮ በነቢብ በገብር እንደተፈረደባቸው ለማጠየቅ ይላሉ አበው።
በመዓልትም በሌሊትም ፍዳቸውን ሲቀበሉ እረፍት የላቸውም። ፍርዳቸውን ሲቀበሉ እረፍት የላቸውም። በመዓልትም በሌሊትም ፍዳቸውን ሲቀበሉ እረፍት የላቸውም። ከእግዚአብሔር መለየት ዘላለማዊ ቅጣት ነው ክርስቲያኖች። ኦኬ። ለሐሳዌ መሲህ የሰገዱ አለ ለተሳለው ስዕል ለተመሰለው ምስል የሰገዱ 666 ወይም ያው በትርጓሜ ኢትዮጵያን መርሚያኖስ ይሉታል ዘመርዘመስ ብለው የጻፉ ይህን ፍዳ ይቀበላሉ። አሁን የእግዚአብሔርን ትእዛዝ የጠበቁት ደግሞ ምንድነው የሚያገኛቸው የሚለውን ይነግረናል። ይሄው ቁጥር 12 ላይ የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ኦኬ። ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ መንፈስ አሁን ከድካማቸው ያርፍ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። የቅዱሳን እረፍት የቅዱሳን መጽናናት ሐሴት ማድረጋቸው በዚህ ነው። ኦኬ። ቁጥር 12 ላይ የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስን በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ነው አለ። መታገሳቸው ባላውያን ነገስታት ፊት ሲቆሙ፣ በድንጋይ ሲደበደቡ፣ በመጋዝ ሲሰነጠቁ፣ ተዘቅዝቀው ሲሰቀሉ፣ ሲገረፉ ትዕግስታቸው ይሄ ነው። ምንድነው ትዕግስታቸው? ትዕግስታቸው ቁጥር 13 ላይ ተጽፎልናል። ይሄው ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ አለ። የቅዱሳን ትዕግስት ተስፋ የሚያደርጉት ሰማያዊ ህይወት አለ። በዚህ በምድር ላይ ቅዱሳን በብዙ አይነት ፈተና ውስጥ ያልፋሉ፣ ይሰደባሉ፣ ይተቻሉ፣ ይገረፋሉ፣ ይሰቃያሉ፣ በመጋዝ ይሰነጠቃሉ። ይሄን ሁሉ የታገሱት ለምንድን ነው? ዘላለማዊ ህይወትን መንግስተ ሰማያትን ይሄ አክሊል ድል ያደረጉ የሚቀናጁትን አክሊል ጌታችን ሲመጣ ያጎናጽፋቸዋል። ይሄ ለነሱ ትዕግስታቸው ነው። የሰማችሁን ነው። ስለዚህ ታግሰው በእምነት ጸንተው መከራውን ሁሉ ታግሰው በእምነት ሁሉን ነገር ድል አድርገው የሚወርሱትን ዘላለማዊ ህይወት ይናፍቃሉ። ለዚህ እኮ ነው ቅዱስ ጳውሎስ እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው። ለኔ ህይወት ክርስቶስን የዓለም ብልጭልጭ ነገር እነሱን አያጓጓቸውም። ስለዚህ ይሄ ቃል ግን ተነገረላቸው። ቃሉን ቁጥር 13 ላይ ታዩታላችሁ። አያችሁ? ከሰማይም ማለቱ ከእግዚአብሔር ዘንድ የተነገረላቸው ቃል ነው። እንግዲህ ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ የሚሞቱ ሙታን ብፁዓን ናቸው፣ መንፈስም አሁን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ድካማቸው ያለ ምን ማለት ነው? በዓለም ያለው እጅ መጫን፣ በዓለም ያለው ያለውያን ነገስታት ድምጽ፣ ክርስቶስን ይክዱ ዘንድ የሚደርስባቸው ፈተና፣ መከራ፣ እጅ መጫን፣ ያ ሁሉ ዓለም ላይ ያለው ፈተና ሁሉ ድካም ነው። ከድካማቸው ያርፋሉ። አሁን በቃ ጻድቃን ሰማዕታት የሚያርፉበት ዘመን፣ ቅዱሳን የሚያርፉበት ዘመን ነው። በሐሳዊው መሲህ የሚደርስባቸው መከራን ከዛ ሁሉ ያርፋሉ። ለምን? ሐሳዊው መሲህ መንግስቱ ለሱ የሰገዱ ይፈረድባቸዋል፣ ይጠፋሉ። ጻድቃን ሰማዕታት ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። መልካም ስራቸው፣ መልካም ግብራቸው እምነትን ከስራ ጋር አስተባብረው ስለያዙ ምን ይላቸዋል አለ? ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማው። ታዲያ እምነትና ስራ አስተባብራችሁ ያዙ የምትለው ቤተክርስቲያን ለዚህ ነው። አንዳንዱ ደፋር ነው። እኔ ስራ አያስፈልግም፣ መልካም የተባለን ነገር አላደርግም፣ በቃ አምኛለሁ ድኛለሁ የሚል እንዲያው ጉድ ዘንድሮ እኮ ማንሰማው ጉድ የለም። ኧረ ተው ቅዱስ ዮሐንስ እንዳይሰማ እምነትና ስራን አስተባብረን መያዝ ግድ ይለናል። ቅዱሳን ይሄ የመዳን ድምፅ የተነገረላቸው ቅዱሳን ብፁዓን ናቸው የተባሉ ምንድነው ያደረጉት? ትዕግስት ከእምነት ጋር አስተባብረው ይዘዋል። ትዕግስትና እምነትን አስተባብረው ይዘዋል። ስለዚህ ይሄንን ገንዘብ ያደረጉ እምነትና ትዕግስትን አስተባብረው ከሚደርስባቸው መከራ የሚደርስባቸው መከራ የተቋቋሙ እነሱ ያርፋሉ። ተስፋቸውን እያሰቡ ነው ያርፉት። ክርስቶስን እያሰቡ ይጽናናሉ።
በእርሱ የሚያገኙትን ክብር እያሰቡ ይጽናናሉ። ስለዚህ እግዚአብሔር አምላክ ያሳርፋቸዋል። በጌታ የሚሞቱ ያለ ምን ማለት ነው? በጌታ የሚሞቱ ምን ማለት ነው? ሕይወታቸውን ለክርስቶስ ኢየሱስ የሰጡ ለእርሱ ኖረው ቃሉን ሰምተው በቃሉ የተመላለሱ ሰማዕትነት የተቀበሉ በጌታ የሚሞቱ ሙታን ብፁዓን ናቸው። በጌታ የሚሞቱ ናቸው እንጂ ብፁዓን የተባለ በዓለም የሚሞቱ አይደለም ብፁዓን የተባለ። አንዳንዱ እኮ እኔ እኮ እንደው ተው ሌላ ነገር ውስጥ መግባት አልፈልግም እንጂ አንድ ቀን እኮ ቤተክርስቲያን መጥቶ የማያውቅ ሲሞት መቃብሩ ላይ ሩጬን ጨርሻለሁ ይላል። ያ ሰው እኮ ስንት ጉድ እኮ ያደረገ ሰው ነው። አንድ ቀን ጌታን እኮ የማያውቅ ሰው እኮ ነው። ቃሉን ማይሰማ ማይማር ንስሐ ማይገባ ህዝብ ሀገር ያስለቀሰ። እኛ የምናውቀው እውነተኞቹ ሐዋርያት ያስተማሩን በጌታ የሚሞት ብፁዕ ነው እንጂ ተባለ በዓለም የሚሞት ብፁዕ ነው ተብሎ አልተጻፈልንም። ምንም ቀለም የምንቀባባው ነገር የለም። እንዲያው አንዳንዶች ልትደነግጡ ይችላላችሁ። እውነቱን ፍርጥ አድርገን እንናገራለን። መስማት የሰለቸው እኔ እንደሆነ እታጠባለሁ፣ ከሁላችሁም ደም ንጹህ ነኝ። መናገር ያለብኝን እውነት ተናግሬ ይጓዛለሁ። አለቀ። በዓለም የሚሞት ብፁዕ አይደለም። ለክርስቶስ ኖሮ ህይወቱን ለጌታ ሰጥቶ ሰማዕትነት ተቀብሎ የሚው እሱ ነው ብፁዕ ተብሎ የተጠራው። ቤተክርስቲያን የምታስተምረው ይሄን እውነት ነው። ከዛ ይቀጥልና ከድካማቸው ያርፉ ዘንድ አለ። ምን ማለት ነው? ቅዱሳን በዚህ ምድር ሲኖሩ ምንድነው የነሱ ህይወት? እነሱ ቃል እግዚአብሔር ማስተማር፣ በቅድስና መመላለስ፣ ጾም፣ ጸሎት፣ በጎ ምግባራት በጠቅላላ የቅዱሳን ግብር ነው። ይሄ እረፍተ ስጋቸው ነው። ግን ከዚህ ጋር ተያይዞ ፈቃደ ስጋን ደግሞ የስጋ መሻትን ያለያን ነገስታት ድምጽን የመናፍቃን የስተት ትምህርትን ሲቃወሙ ያንን ሲከላከሉ ኖረዋል። ስለዚህ ከዛ ሁሉ ከድካማቸው ያርፉ ዘንድ ተባለላቸው። ኦኬ። ስለዚህ ከድካማቸው ያርፉ ዘንድ የሚሄዱበት ቦታ የሚያርፉበት ቦታ ነው። ለቅሶ የለ፣ የኃጢአት ፕራክቲስ የለ፣ ከሃዲያን የሉ፣ የስተት ትምህርት የለ፣ ፈቃደ ስጋ የሚፈጸምበት ቦታ አይደለም። የሚሄዱት የሚያርፉበት ቦታ ነው ሲል ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ብለህ ጻፍ የሚል ድምጽ ሰማሁ ይላል። ከዚህ እንዲህ ብለህ ጻፍ ተብሎ ነው ቅዱስ ዮሐንስ ከሰማይ ሰምቶ ነው ቅዱስ ዮሐንስ የሚጽፈው። ብሎ ተረት አይጽፍልንም ወይም አይጽፍልሽም። ከዚህ ከተጻፈው ውጪ ሌላ ነገር እንዲጽፍ አልታዘዘም። እረፍት ብፁዓን የተባሉ በጌታ ይሞቱ ናቸው። ከዛ ውጪ ያሉት እረፍት አያገኙም። ከዛ ውጪ ያሉት ከእግዚአብሔር ተለይተው ሲሰቃዩ ሲያለቅሱ ጥርስ ማፋጨት ወዳለበት ነው የሚሄዱት። የሚያርፉ የተባሉት ብፁዓን የተባሉት እነዚህ ናቸው። እግዚአብሔር አምላክ ሰልፋችንን ከነዚህ እንዲያደርግልን ይርዳን። የመጨረሻ የምናገረው ይሄን ክፍል እየተቀለልን ስለሆነ ሶስቱን እንመለከታለን። ሶስቱ መላእክት መልእክታቸው ይዘው የመጡት መልእክት ይሄ ነው። አንደኛው ለቤተ ክርስቲያን ለጻድቃን ሰማዕታት የተዘጋጀላቸውን ክብር ይናገራል። አንደኛው የሐሳዊው መሲህ መንግስት አወዳደቅ ይናገራል። ሁለተኛው ማለት ነው። ሶስተኛው ደግሞ ሐሳዊው መሲህን ተከትሎ የሚያገኘው ፍዳ ቅጣት። እነሱ ሐሳዊው መሲህን የተከተሉ ለሐሳዊው መሲህ የሰገዱ 666 ብለው ግንባራቸው ላይ በቀኝ እጃቸው ላይ ያተሙ ይፈረድባቸዋል ብሎ መልእክትን ይዞ መጥቷል። ሶስቱን አይተናል እስካሁን ድረስ እስከ ቁጥር 12 ማለት ነው። ከቁጥር 13 ጀምሮ እንደምናየው እነዚህን ሶስቱን መላእክት ግን ማወቅ መረዳት ግድ ይላል። በትርጓሜያችን እነዚህ ሶስቱ መላእክት እነማን ናቸው የሚለው አንድም እያሉ አበው ለሐዋርያት ይሰጣሉ፣ ለመላእክት ይሰጣሉ። ለምሳሌ ቀዳማዊ መልአክ ቅዱስ ገብርኤል፣ ካልዕ መልአክ ቅዱስ ሚካኤል፣ ሳልሳዊ መልአክ ቅዱስ ሩፋኤል፣ አንድም ቀዳማዊ መልአክ ዮሐንስ መጥምቅ እያሉ ካልዕ መልአክ ጌታ፣ ሳልስ መልአክ ቅዱስ ጴጥሮስ እያሉ በትርጓሜያችን ላይ አስቀምጠዋል። ዋናው ግን እኛ
ሌሎችም ሄኖክ፣ ኤልያስ መጽሐፍ ቅዱስ ብለውም የሚያስቀምጡ አሉ። ዋናው ግን እኛ መልእክታቸው ላይ ኦኬ መልእክታቸው ላይ ይዘው የመጡት መልእክት ላይ ፎከስ አድርገን ነው የተማርነው። ይሄንን ይመስላል ማለት ነው። የመጨረሻው ክፍል እንግዲህ እግዚአብሔር እየረዳን ቁጥር 12ን ዛሬ ጨርሰናል። ምዕራፍ 14 አርብ እንጨርሳለን ማለት ነው። አርብ እንጨርሳለን ማለት ነው። እግዚአብሔር እየረዳን እንግዲህ ቁጥር 12ን እስከ ቁጥር 12 ያለውን አይተናል። ምናልባት ትርጓሜውን ካላየን እዚሁ ላይ አንድ አፍታ ላሳያችሁና እንጨርሳለን። የእግዚአብሔርን ትእዛዝ የሚጠብቁ ይላል ቁጥር 12 የቅዱሳን ትዕግስታቸው ያን ጊዜ ነው፣ አንድም ይህን ያስደርግላቸዋል፣ በመታገሳቸው ይህንን ያገኛሉ እያሉና በኢየሱስ ክርስቶስ ማመናቸው ያን ጊዜ ነው፣ አንድም ይህን ያስደርግላቸዋል፣ እምነትን ከትዕግስት ጋር ማስተባበራቸው። ኦኬ ይሄንን ያስደርግላቸዋል ማለት ወደ ረፍት የሚያስገባውን ድምጽ ይሰሙ ዘንድ ያስደርግላቸዋል ብሎ ሊቃውንቱ ያስቀምጡታል። በዚህ ነው እስካሁን ምዕራፍ 14ን እዚህ ላይ እንቋጫለን። ክፍል 3 አይ ቲንክ ከቁጥር 13 ጀምሮ እስከ 20 ያለውን አርብ እንጨርሳለን ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን። ይሄ የቤተክርስቲያን ትምህርት ነው። ይሄ እውነተኛው የሐዋርያት ትምህርት ነው። ከዚህ ውጪ የሚያስተምሯችሁ ካሉ እግዚአብሔር ልቦና ይስጣቸው ለነሱም፣ እናንተም ከእንደዚህ አይነት የኃጢአት ድምጽ የስህተት ትምህርት እንድትቆጠቡ አደራ አደራ አደራ። እግዚአብሔር ኃጢአተኞችን ንስሐ እስካልገቡ ድረስ የእግዚአብሔር ዓይኖች ጆሮች ወደ ጻድቃን ናቸው